ናኦሚ ምን ሆነ ነው? ምን እንደዚህ ቆዝመ ምንም ትለኛል? ያው አንዳንድ ቀን አለ አይደል ዝም ብሎ ከብድ የሚልሽ እንደዛው ነው። አይ ናኦሚ የሙድ እንጂ ቀን ከባድ የለውም ትለኛል ነበር እንዴ? አንዴ ቆይ እኔ ቀልድ ብዬ የማወራው ነገር ሁሉ ነው እንዴ የምራርግሽ የምትወስጂው? ናኦሚ ለምን ምን እንደሆንክ አትነግረኝም? እሱማ እኮ ደስተኛ ነኝ፣ ግን በቃ አንዳንዴ ህይወቴን ያለንሽ ሳስበው ምን እንደምሆን ግራ ይገባኛል፣ በጣም ይከብደኛል። እና ይሄን ያስጨነቀ እንደውም እኮ እኔን በመውደድ ደስተኛ ልትሆን ነበር የሚገባው። ምሩ ይኸውልሽ እኔ ዛሬ ነው መኖር የምፈልገው፣ ስለ ነገ እግዚአብሔር ያውቃል። አንቺ ግን ሁሌ ህመምሽን እያነሳሽ በቃ ጎዶሎ ላደርግ ነው ትይኛለሽ። ናኦሚ እንደዚህ እንድታስብ ማድረግ እኮ በቃ ልብሽ ነው ያምሻል። በየቀኑ ማስታወስ ምን አስፈልግ? ምንም ቢሆን እኮ እውነታውን አምነን መቀበል አለብን። ለምን? ቆይ የምትሞች መስሎሽ ነው? አላውቅም፣ ግን ሰሞኑ ውስጥ እየፈራ ነው። እና ቆይ አሁን እዚህ ጋር ናሆም የማቱሳላ እድሜ ያለው ነው የሚመስልሽ? እሺ ናኦሚ አትናደድ። እንዴት ነው የማልናደደው? ይኸውልሽ ምሩ ማን ቀድሞ እንደሚሞት እግዚአብሔር ነው የሚያውቀው። ስለዚህ በቃ ዛሬ ደስተኛ ሆነን ነው እባክሽ። እሺ በቃ እንደዚህ አትሆን ምሩ፣ አንቺ ካለሽ ለኔ ትልቅ ነገር ነው። በቃ የሌለንን ነገር እያየሽ እሱ ነገር ለመሙላት ስትይ ልቤን አትጉጂው እባክሽ። ለኔ አንቺ መኖር ትልቅ ነገር ነው። እሺ በቃ ሁለተኛ እንደዚህ ያለለ። እሺ ምሩ፣ እኔ እኮ ታውቂያለሽ ከህመምሽ በላይ ራስሽን ዝቅ የምታደርጊው ነገር ነው የሚጎዳኝ። ያው ጨርሻለሁ። አሁን ፋይናንስ 40 ደቂቃ ለምነኝ። አንቺ ይኸውልሽ ወንድ እንዳልሆንብሽ ካሁን በኋላ። እስካሁን ሲል ነበርክ እንዴ? አንቺ ህፃንሽ እንዴ በኔ ዶክመንት የምትቀልጂው? እንዳላስደብርሽ ብዬ ነው እንጂ አንቺ ማስጨነቃቅቶኝ አይደለም። እሺ ፋይናንስ ኧረ እባክህ ብታስጨንቀኝስ ምን ልታመጣ? ማመጣውን አሁን አትስጭኝና አሳይሻለሁ። አታስፈራራኝ። ቆይ ጊዜ ለአንቺ የቃቃ መጫወቻ ነው እንዴ? እና ላንተ ምንድነው? ጊዜ ወርቅ ነውሽ፣ በተለይ በወጣትነት። እና በካራት ሽጣውና ከበረበታ። አይ ምናልባት ጊዜ የማይሸጥ መስሎሽ ሊሆን ይችላል፣ ግን እንደ ጊዜ ባለውለታ የለም። ጊዜ ጠብቆ ይከፍልሻል። ፍልስፍና ይቆየን። ወረቀቴን አምጪ። ፈጠን ወይ ጉድ! ለዚህው እፍስልሽ እንደፉ ይገላ ብትን ለምትለው ጥጋብሽ ነው እንደዚህ ንፍት ያልሽው? በፍጹም እኔ ስትጮህ ጎረቤት ይበጠበጣል ብዬ ነው። ለዚህ ሐሳብሽ የሰላም ሚኒስቴር ከፍተኛ እውቅና ቢሸልምሽ ደስ ይለኝ ነበር። እንዲሰጡኝ ማመልከቻ አስገባልኛ። ተይ እባክሽ። ለማንኛውም እኔ ወረቀቴን ነበር እስካሁን የፈለኩት። ሰላም ሁኚ። ይሄ እኮ ሰረታ እኔ ላይ ሙድ ይዛል እንዴ? ቆይ ሰራለታለሁ። አማችን ስታገኝ ረሳኛ። አረ እንደሱ አይደለም፣ ስላልተመቸኝ እኮ ነው። ተው እባክህ። ሲጀመር እኔ ለሰው ሆናለሁ እንጂ ሰው ለኔ ሆኖልኝ አያውቅም። ለምን እንደሱ አልክ? መፈክር አስመስልኩታ። ቅዱስ ቀልድ እንዳላወራ በደንብ ገብቶኛል። እቺስ ሙሹ አላወርድ። እሺ ይልቅ እሱን ተውና ነገ የዚህ አባት ሄዱ። ችግር የለም፣ ጠዋት ወጥቼ እንሸኛቸዋለን። ታዲያ አደራ ይኸውና ሰዓት ሳይደርስ ቢደርስስ ምን ችግር አለ? የሆነ ማንደጃ ጀበና ምናምን አድርጋችሁ ታፈሉልኛላችሁ። አረ ረከቦትስ ሲኖር እሱማ ግድ ነው። ቡና እኮ ደስ የሚለው ሴሪሞኒው ከመጠጡ በላይ። ቀልድ አንተ ምን አለብህ? ችግር የለም፣ ቢኖርብኝም እወጣዋለሁ፣ አታስብ።
ቅዱስ ግን ዛሬ ደህና ነው? ደህና ነው የታሰበው። የታባት አቃጠልኩት። አንቺ ልጅ ግን ትዕግስተኛ ሰው እኮ ትዕግስቱን ሲጨርስ መጥፎ ነው እንዴ። የራሱ ጉዳይ ይናደድ ሲፈልግ፣ እኔ ስቃጠልስ? በቃ ከዚህ በኋላ አለ ይበቃቸዋል። እሺ እኔ አይደርስብኝ አልደርስበትም፣ ግን ከተሳፈተኝ የለን ጥግ ነው ማሳየው። ሀገራዊ ጸብ አስመሰልሽው እኮ። ያው በይ እኮ የክብር ጉዳይ ነው። እንዴት? ራሱን ነፃ ያላረገ ሰው እንዴት ነው ለሀገር ክብር ሊዋጋ የሚችለው? ሲጀመር ክብር ከሌለሽ ስለ ክብር ሊገባሽ አይችልም። አቤት ጭንቅላት አለ ነው። አቤት በቃ አባባልም ከስወሰድሽ ባልና ሚስት ከአንድ ወንዝ ይቀዳሉ ሲባል አልሰማሽ? አይሻልሽም ከባህር? ከምንም ይሆንም ዋናው ከአንድ መሆኑ ነው። ወይ እኔ እኮ የምታስቁኝ ምን እንደሆነ ታውቂያለሽ? አያልቅባት። ምንድን ነው የሚያስቅሽ? በቃ ያኔ ጽናት እንደዛ ኪራ ላይ እንደዛ ሆናበት ይኸው አሁን አንድ ላይ መሆኗ፣ አንቺ ደግሞ እንደዛ ሆነሽ አሁን ከአይኔ ዝር እንዳይል የምትፈልጊው ባልሽ ሆነ። እኔ ግን ሰኒ አንቺ ፍቅር ይዞሽ ብቻ ስታለቅሽ እንዳለሽ። ውይ እኔማ አይነ ደረቅ ነኝ፣ ለፍቅር የሚሆንም ባማ አይኖረኝም። እሱማ ነገሩ ነው እንጂ እንዲህማ አለ እንደምትይን ፍቅር ነው እንዲሰጥሽ የምፈልገው። ኧረ አንቺ ልጅ እንደው ተሳስቶ ያዘሽ እንኳን ቢባል የሚያስቅሽ ይሆንልሽ ነው የሚባለው። እሺ እሱማ ግን እንዲህማ አለ እንደይን የምትይን ፍቅር እንዲሰጥሽ ነው የምመኝልሽ። ስለ ምክርሽ አመሰግናለሁ። ግን አሁን ጽናትኛ ነው የምጠብቀው። እንሂድ። ሽጋሽም ላናስረፍድበት። ቆይ መቼ ነው እናንተ ለቃላችሁ ታማኝ የምትሆኑት? ቅድም ነገ ጠዋት እንሸኛቸዋለን ጋሼ አልከው። ሄጄ ሳልጨርስ ና ቅዱስ አሁን እንሸኛቸው ለጠራኝ። ምን ላድርግ? እኔም እኮ ግራ ገብቶኝ ነው። ለነገሩ እኔ ተጭኛቸው ነው እንጂ እሳቸው መጀመሪያ መሄድ ፈልገው ነበር። ከብቶቹ ቀዩ ምናምን እያሉኝ ነበር። አይ ለቀዩ ለከብቶቹ አይመስለኝም እንደዚህ ታደፉ ችግር ሳይኖር አይቀርም። የምታውቁት ነገር አለ? እንደኔ ምንም አላለም። ጽናት ላንቺ የነገሩሽ ነገር አለ? አረ ምንም አላለኝም። ሰላም ነው የሚሆነው። ያው እሱ ለከብቶቹ ያለው ቦታ ልዩ ነው። በዛ ላይ ቀዩን ሰላም ሆኖ ማየት ይፈልጋል። አይመስለኝም ጽናት የሆነ ችግር ሳይኖር አይቀርም። ችግር ያስፈልሽ። ለማንኛውም እኔ በቃ ልሂድ። እንዴ ምግብ ብላና ትሄዳለህ? ለጋሽ ያፈላሁት ቡና ማለት እሱን ጠጣ። ቡናው አሪፍ ነበር፣ ግን እናንተ ጋር ከቆየው የሆነ ነገር ስለሚፈጠር ላምልጥ። ቻው። እዛ ሄዶ እኮ ቡና ነው የሚጠጣው። እንዴት ነሽ? ደህና። ምን ነው ችግር አለ? ብቻሽ ችግር ደግሞ ጠፍቶ ያውቃል እንዴ? ችግር እኮ አንዱ የህይወታችን አካል ሆኗል። ኦ እንደዛ ከሆነ እስኪ አፋልጊ። የኔ ወይ ጥዬዋለሁ፣ ወይ ሌባ ወስዱብኛል፣ ወይ ጠፍቶብኛል። አንተ ደግሞ የለየልህ ነህ። ስምሽን ወሰድኩብሻ። የምን ስም? የእብዶች አለቃ እንደምትባይ እኮ ሰምቼልሻለሁ። እኔ ብለው ቆይ ለሁሉም እንደመጣው ለሄደ ሁሉ ነው የሚናገሩት። ለምን አንደኛውን ቆይ ታታ ያስተውልኝ ግንባር ላይ እስኪ አይ ግንባርሽ ትንሽ ነች፣ ለታቱ አትበቃ። ያም ጨረስክ? ሂድ በቃ። እንደዚህ የሚያናድድሽን ነገር ሂድ በቃ እንደምትዩ ህይወትሽ ውስጥም ያለውን ችግር ለምን ሂድ በቃ አትዩ? ደግሞ ምን ማለት ነው? ባስረዳሽ ደስ ይለኝ ነበር፣ ግን በጣም ቢዚ ነኝ፣ እቸኩላለሁ። ምነው ጊዜ የለኝም፣ በቀጠሮ ነው የምገኘው አልክሳ? አዎ እኮ በቀጠሮ ነው የምገኘው፣ ግን ጸሐፊ የለኝም። እንደዛ አለሽ ነበር። እሺ አሁን ሂድ። አትናደጂ፣ ታገሽ። የታገሰ ጣፋጭ ፍሬ ይበላል፣ ያልታገሰ ግን መራራ ይበላል ይባላል። ቻው። ምን ነው እዚህ ቤት ደግሞ ፈላስፋና ጥበበኛ ነው የሚል ሰው በዛ። አይ ኮሰረቴ እዚህ ያለች ደግሞ እንዴት ነው የተኛችው? ሰኒ
አንቺ ሰኒ አንተ ሰውዬ ቤቴ ምን ታደርጋለህ? ቤቴ ነው ያልሽው? ቁልፉን ከየት ነው ያመጣኸው? ማን አስገባ? ኧረ ሴትዮ መጀመሪያ ተረጋጊ እባክሽ። እንዴት ነው ማረጋጋው? ቤቴን ብትዘርፈኝስ? ኪራ ቤት እኮ ነው ያለሽው። እዚህ ነኝ እንዴ? አዎ ኮሰረቴ። እንደው ኮሰረት ይውጣ። ለማንኛውም ተስተካክለሽ ተኝ ልልሽ ነው የቀሰቀስኩሽ። አንተ ያለ እዚህ ቤት ውስጥ ብቻ ይልተኛ? ምን አደርግሻለሁ? አልበላሽ እንዴ? የማይሆነውን። እሺ የት ሄደው ነው? ጋሼ ሊሸኛቸው ነው። ወይኔ ሳልሰናበታቸው። ብታይ እንዴት ተቻክሎ እንደወጡ። ለምን? አንተን ላለማየት ነው። እኔ እኮ ዝም ስልሽ ምላስሽ አያርፍም። የሆነ ነገር ስልሽ ደግሞ የየት ያለሽ። በቃ በእናትህ ሲጀምር ከእንቅልፌ ሆን ብለን የቀሰቀስከኝ። እናቱ አንቺ ጭቅጭቁ ላይ ትቆያለሽ መሰለኝ። እኔ ደክሞኛል፣ ከስራ ነው የመጣሁት። ለምን ከስደት አይሆንም? ምን አገባኝ? እንደ ሚስት እግሬ ሲገባ ጠብቀሽ መጨቃጨቁን ታይ። ጭራሽ ባልቶን የሚያምራል እና መቼም ሚስት አልሆን ታዲያ ምንድነው ለክርክር የምትመቻቸው? እንዴ አልገባኝም። ቆይ እኔ ባለመው ምን ያንሰኛል? ለሌሎቹ ልትሆን ትችላለህ፣ ለእኔ ግን አትሆንም። ምን ማለት ነው? ሆሆ አንተ ሰውዬ መቼም እኔ ባልቶን አትችልም። እንዴት ዋላችሁ? ስለ ትዳር እያወራችሁ ነው የመጣ ነው ልበል? በሉ በቃ እኔ የቤት ጥበቃ ጊዜ ኤክስፓየርድ አድርጓል። ኧረ ቆይ ቅድም እኮ ምግብ አልበላሽም፣ በልተሽ ትሄጃለሽ። በሉ ለማንኛውም እኔ ልብሴ ልቀይር። በሉ እኔም ኪችን የለያ ምንድነው ተራ የምታፈጥብኝ? ደስ ላይ ነው እንዴ? እነዚህ ልጆች ሶስተኛው የዓለም ጦርነት ሊያስነሱ ነው እንዴ? እንዴት መጣሽ? ስራ ካለ ያርገዝሽ ብዬ ነው። እኔ የምልሽ ሰኒ፣ ቆይ ከክብሩም ጋር ስለ ትዳር እያወራችሁ ነበረ? አዎ፣ አንቺ ከወንድ ጋር ስለ ትዳር ስታወሪ ሳይሽ በደስታ አሞኛል። ትንሽ ቆይተሽ ብትመጪ ኖሮ ከዛ ቤት ሬሳችን ነበር የሚወጣው። አይ እሱን እንኳን ተይው፣ በዛ ደረጃ አትጨካከኑ። አንቺ በተደጋጋሚ ነገሮቻለሁ እንደዚህ አትበይኝ እኮ። ለምን? አይደለም ስለ ፍቅር በመሳት ምንም ማሰብ አልፈልግም። እንዴ ቆይ ሰኒዬ፣ ስለ ራስሽ አታስቢም እንዴ? ስለ ራሴ እኮ ስለማስብ ነው እንደዚህ የምልሽ። በቃ እሺ፣ እሱን ተይው፣ ሌላ ጊዜ ለብቻችን ሆነን እናወራዋለን። ስለ ትዳር ድጋሚ ማንሳት አልፈልግም። አላልሽም? ለማንኛውም አሁን ምግብ ልስራ ወይስ ያለውን አሙቀን እንብላ? ያለውንና ከነሱ እንጨምራለን። እሺ ምሩዬ፣ ሰሞኑን ስራ ቢዚ አድርገኝ ወክ ምጣ እንኳን ሳልሻል። አንተም እኮ እየደከመ ነው። ለዛ ነው አረ እግሬ ውሃ ሙቀሽ የምትጠብቂኝ። እኔማ ለሱ ነበር፣ ግን ምን ዋጋለሁ? እኔ ያሞቃለሁ፣ አንተ እየመጣ የኔ ነገር ታጥባለህ። እና ታዲያ ምንም ቢሆን እኮ የልቤ ንግስት ነሽ እንዴ? አንተም እኮ የልቤ ንጉስ ነህ። እሱማ ልክ ነሽ። ደግሞ ስሚ፣ እማዬ ደውላ ነበር። አረ አዎ፣ ያልኩሽን ነገር እንዴት አደረግሽልኝ ነው ምናምን ነገር አለች። ቆይ ምን ብላሽ ነው? አይ ምንም፣ እንዲሁ የሴቶች ጉዳይ ነው። ኦኬ፣ በጣም ጥሩ። ጭራሽ ከጀርባ ማውራት ጀመራችሁ እና ፊት ለፊት እንዳናማማ አልፈቅድልን አልኩ እኮ። አረ ነው? አዎ እንግዲህ ምን ተሆን። እሱማ ምንም አላመጣም። ለነገሩ ይኸውልሽ፣ አንቺንም እናቴንም ማልናገራችሁ ሁለት ሰዎች ሆናችሁብኝ። እኔ ገብቼ ብተኛ ነው የሚሻለው። በቃ ግባ፣ መጣሁ። ወይኔ አምላኬ፣ አሁን ምንድን ነው የሚሻለኝ? የናኦሚ እናት ስለ ሰርጉ ልታወራኝ ነው የሚሆነው። ሰርጉ ካለፈ ደግሞ ውለሽ ትለኛለች። ምሩ አትመጭም? ናኦሚ መጣሁ። ኪራዬ፣ ወይ አባቴ እንደዚህ ደስተኛ ሆኖ ሳይሆን እንዴት ደስ እንዳለኝ ነግሬሽ ነበር እኮ። ቤተሰቦች ከልጃቸው ደስታ በላይ ምንም ያስደስታቸው ነገር የለም። አዎ፣ ቤተሰቦቻችን ስለተቀበሉን እንዴት ደስ እንዳለኝ። አሁንማ ከመቀበል አልፈው እኮ ጋሼ ሊድሩን እያሰቡ ነው።
ኪራ ወይ ሰርግ ስትል የሆነ ነገር ተሳለኝ። ምን? እኛ አካባቢ እኮ ሴት ልጅ ከነ ክብሯ ነው የምትዳረው። እና ማለት አልገባም። ሴት ልጅ ከነ ክብሯ መሆን አለባት ስታገባ። እና እኔ እናት እላለሁ። በምን ያውቃሉ? ደግሞ እኮ ነበርሽ። እንደሱ አይደለም፣ እነሱ የሚያውቁበት መንገድ አላቸው። እንዴት? የደም ሻሽ የሚባል ነገር አለ። አልገባኝም። ይሄ ሰኒ እንዳለችው አይነት ነገር? እባክሽ በቃ እሱን ጊዜ ሲደርስ እናስብበታለን። አሁን እንተኛ። እባክህ በቃ ፈጣሪ ያደረግነውን ያውቃላል። እሺ የእኔ ህይወት ሄሎ ሁሉም ሰላም ነው? አዎ ሰሞኑን እኮ ማልደውለው ትንሽ ስራ ቢዚ ሆኜ ነው። እና እንዴት ነው ህይወት? ህይወት እኔ ጋ ያስጠላል። ይመሻል ይነጋል። ሁሌ ከራሴ ጋር መፋጠጥ ነው። እሱማ አንቺ ያለሽልኝ፣ ግን ምን ዋጋ አለው ካጠገቤ የለሽም። እህቴ ቆይ መቼ ነው በአይነ ስጋ ማይሽ? እኔ እኮ እንዳንቺ ጠንካራ አይደለሁም። በቃ ብቸኝነት ደክሞኛል። ነይና ገላግኝ። እሺ በቃ ደህና ደሪ ማለቴ ደህና ዋይ። ለካ እናንተ ጋር ቀን ነው። ቻው። እሺ እዚህ ነው ያደርኩት። እንዴት አደርክ? ለምንድን ነው እዚህ ያደርኩት? እኔ ከልክዬ። ለምን? ማታ ሙድ ጥሩ አልነበረም። ኪሩቤል ደጋግሜ ነግሬሃለሁ ስለ እኔ ያውቃለው ብዬ። የማታ ሁኔታ ግን በፍጹም ልክ አልነበረም። አሁን ምን ትችላለህ? እንዴ ደግሞ ስለምን መሄድ ነው የምታወሩት? ቁርስ ሳበላማ አትሄዱ። ይቅርተኛ አመሰግናለሁ። ለምን? አጅሬው እኮ ልጅ በጠዋት ቁርስ ከመብላቱ በፊት ቡና ይጠጣል። እንዴ በባዶ? አይገርምሽም? ጀመራችሁትን ወሬ ቀጥሉት። ቆይ ልጁ ምን ሆኖ ነው? አላውቅም። ማታም ልክ አልነበረም። ምን አጋጥሞት ይሆን? እስኪ ቆይ ረጋጋና ነው ያወራዋለሁ። እና ሄደ እኮ ተመልሶ ይመጣል። እንዴት እንደዚህ እርግጠኛ ሆንክ? የመኪናው ቁልፍ እኔ ጋ ነው። መቼም በጅራፍ አያስነሳት። በቃ እሺ፣ እኔ ቁርስ ልሰራ ነው። ቡናም ከፈለገ ላፍላለት። እሺ። ልጁ ግን ምን ሆኖ ነው እንደዛ እንደ ሬዲዮ 24 ሰዓት የሚለፈልፍ ልጅ ዝምተኛ ይሆን ባንዴ? ሌላ ቅዱሴ ገባው ሌላ ምን ነው ዛሬ በር ላይ አገባም እንዴ? በአዲስ መልክ ስራ ጀምሮ የምን ስራ? ዘበኝነት። እንዴ ቀጠሩክ? ተመስገን በላ። ተመስገን። ይሄን እድል ያጣ ስንት ሰው አለ ስራ ፈት። እሱስ ልክ ነህ። እና ትገባ? ተይ እባክህ፣ መሄድ ነው የምፈልገው። ወዴት? ወደ ላይ። አልገባኝም። ለማንኛውም አሁን ግባና በዛውም ኪራን ቁልፍ አምጣልኝ በለው። አትገባም እንዴ? አንተ አትለው? አይ አንተ
ልጁ ምን ሆኗል ዛሬ? ቆየብሻ እንዴ? አንቺም ጥለሽኝ ኪችን ገባሽ፣ ባልሽም ወደ ስራ ሄደ። ቁርስ የበላንበትን እኮ ላጣጥብ ብዬ ነው። እንኳን አጠብሽ፣ ጥሩ አድርገሻል። እኔ የምልሽ እዚህ ጋር ከሄድን ስንት ጊዜ? ኧረ እኔ ከትናንት ወዲያ ሄጄ ነበር። እኔማ የናሆሜ እናት መታ ነበር። ብታይ ከመቼ እንደሚመሽቃ ነው። አሁን እኮ ለቤት እመቤት ሆናችኋል። እንደፈለጋችሁ መንቀሳቀስ ቀረ። ኧረ አንቺ ልጅ ግን ተይ፣ ትዳር እንደ እስር ቤት አትዩ። ለዛውም ራስሽን በቁም ታስሪበት እስር ቤት ነዋ። ሆ እኔ አንቺ ልጅ አልከራከርሽም። ተከራከሪ። አንቀጽና ምዕራፍ እያጣቀስኩ ነው የምከራከርሽ። ጭራሽ መሻው ላይ ልጅ በቃ እኔ ከዚህ በኋላ ምንም እንዳትል ሰኒ። አዎ አንቺ እንዳልሽው ትዳር ከማትወጂው ሰው ጋር ከመሰረት እንዳልሽው የህይወትን ጣዕም አትወጂው። አዎ ትዳር እኮ በፍቅር ላይ የሚመሰረት ተቋም ነው። ተቋም ነው? አዎ ተቋም ነው። ምን ነው ተቋም እኮ ይከስራል። ስለዚህ ፍቅርም ይጠፋል፣ ትዳርም ይፈርሳል ማለት ነው። ኧረ ተይ ሰኒ፣ እንደዚህ አይነት ሀሳብ ነው ወደ ጭንቅላትሽ አታስገቢ። ቆይ ሰኒ፣ የሁላችንም እድል እንደ መልካችን ሁሉ የተለያየ ነው ስትያል ነበር። ታዲያ ለምንድን ነው ትዳርን ከህይወትሽ ጋር እያመሳሰልሽ የምትሸሺው? አዎ አንዳንዴ እኮ በህይወታችን ስንኖር ትክክል የምንሰራበት የምናጠፋበት ጊዜ አለ። ቤቶች ምንድን ነው የምትጨቃጨቁት? እስቲ አንተ ደግሞ ምን ትላለህ ስለ ክርክራችን? አልገባኝም። ስለምንድን ነው የተከራከራችሁት? ትዳር አስፈላጊ ነው አይደለም? ባለሳሳት ሁሉም አንቺን እየመከሩሽ። አይገርምም? ቆይ ባላዘጋጅተውልሽ ነው? እኔ ምን አውቃለሁ? በፍቅር ካላመንሽ ብለው ይጨቀጭቁኛል። ምን እንደሚገርመኝ ታውቃላችሁ? እንደ ሎተሪ የፍቅርና የትዳር ዕጣ ለጥቂት ሰዎች ይደርሳቸዋል። ከዛ በኋላ ይሄ ሎተሪ ይወጣላችሁ ማለት ነው ለሰፊው ህዝብ። ይሄ አለ አይደለ? እጣው ላልደረሳቸው ለነሱ እኛ ካልመከርናችሁ ካላነጽናችሁ ትሏቸዋላችሁ ማለት ነው። እንዴ ፍቅር እኮ ወረርሽኝ አይደለም፣ በአንዴ ከብዙ ሰው የሚይዝ። ምንም ቢሆን ግን መሞከርን የመሰለ ነገር የለም። እስኪ አንድ ጥያቄ ልጠይቅሽ ምሩ። ጠይቂኝ። እስቲ አሁን ማን ይሙት አንድ ሰው እሳት ውስጥ ቆሞ ነይ ሞክሪው ያቃጥልን ቢልሽ ትሞክሪዋለሽ? እንደዛማ አላረግም። ለምን? እሳት እንደሚያቃጥል ስለማውቅ ነው። አየሽ፣ እኔም ትዳር እንደሚያቃጥል በህታ አይቼዋለሁ። ስለዚህ ዛሬ ባየሁት ነገር መሳሳት ይመስልሻል? ሰኒዬ፣ ይህ አስተሳሰብሽ ግን ይጎዳሻል። ቆይ ምንድነው የምትሉኝ? እህቴ ባሏን ከራሷ በላይ መውደዷ መች ጠቀማት? ቤቴን ማለቷ መች ጠቀማት? ነው ወይስ እኔም እንደሷ እንደሆነ ነው የምትመክሩኝ? ሰኒ ተረጋጊ። አሁን እኮ እንደ ሀሳብ ነው ያቀረብነው። ትዳር ማለት ያልተከፈለ ዕዳ ነው፣ ቀስ በቀስ ወለዱ የሚጨምር። በትዳር ውስጥ የሚከሰቱ ክስተቶች በሙሉ ሚስቶች የሚጠየቁበት፣ ባሎች የሚዳኙበት። ስለዚህ ትዳር ማለት የታወረ ፍርድ ቤት ነው እና ሀሳቤን እንድቀይር አትጠይቁኝ። በቃ ሳኒ አንቺ እዚሁ ምን ያወራታል? ወይኔ ባንከራከራት ተናደደች። ግን አላውቅም፣ የእህቷ ታሪክ ጭንቅላቷ ላይ በጣም መጥፎ ጠባሳ ማሳረፍ ያለፈው። አንዳንዴ እኮ በልጅነት አይምሮ የሚጫሩ ቁስሎች ቢፋቁም ይደማሉ እንጂ አይደሉም። አዎ፣ ግን በዚህ ልክ ደግሞ ራሷን ከሰው ማግለሏ ተገቢ አይደለም። ስሙ ግን እኔ የሚታየኝ አንድና አንድ አማራጭ፣ በቃ እህቷን ጠርተን ማናገር ያለብን ይመስለኛል። አይ ነው በጅራፉ የተገረፈን ሰውና በድምፁ የደነገጠን ሰው ማወዳደር ነው የሚሆንብን። አዎ ይህንን ህይወት ያሳለፈችው እኮ እህቷ ነው እና ሰኒን ማስተካከሉ ላይ የኔን ህይወት ትድገሙ ብላ የምትሳተፍ ነው የሚመስላችሁ? ብቻ እኔ ሰኒ እንደዚህ እንድትሆን አልፈልግም። ምንም ቢሆን የሆነ ቀን ይቆጫታል። እኔ አንቺን መንገድ ስለምከተል ነው የመጣሁት። አንተ ህይወት ገብታለች ፍቅር ምናምን ብሎ ማለት ላይ በሰዓት መጃጃል እኮ። በቃ አሁን የሚወድህን ሰው እኮ ፈልጎ ማግኘት ማለት በረሃ ላይ እርሻ ማረስ ማለት ነው።
እኮ በጣም እድለኛ ካልሆንሽ በስተቀር ፍቅር የሚባለውን ነገር ልትታደዩ አትችይም እኮ። ግን አንተ እንዴት እንደዛ አልክ? እንደዚህ ለማለት ምን መሆን አለብኝ? መሰበር፣ በቤተሰብ ውስጥ ፍቅር ሳያገኙ ማደግ፣ እንዲሁም ደግሞ በሚወዱት ሰው ምክንያት በፍቅር መጎዳት። አንቺ ካልሻቸው ውስጥ አንዳቸውም አልደረሱብኝም። እና ምን ነው አልክ እንደዚህ? ምክንያቱም የሚታመን ሴት ስለሌለ። በእናትህ ቀሽም ወንዶች የሚናገሩትን ንግግር አትናገር። ምን ማለት ነው? ማለትማ እንደዚህ የሚሉ ወንዶች ናቸው ፍቅርን እንዳንኖረው ስሙ እንዲበላሽ ያደረጉት። አይ አትሳሳች። ወንድ ልጅ ከወደደሽ ይታመንልሻል። ኧረ እባክህ። እና ሴት ናት የማትታመነው? ቆይ አሁን ለምን ትናደጃለሽ በፍቅር ካላመንሽ? እና በጅምላ ጭፍጨፋ እኮ ነው የጀመርከው። ግን ይህንን ክርክር አንድ በፍቅር አላምንም ከሚል ሰው አልጠብቀውም ነበር። ለምን? ያው እኔ ይህንን ስልሽ ለራሴ ጾታ ወግነሽ ትከራከሪኛለሽ ብዬ ሳይሆን የጠበቅኩት ፍቅር ስለሌለ ነው እንደዚህ የሚሆኑት ትኛለሽ ብዬ ስለነበር ነው። እና ሴቶች አትታመኑም ስትል አዎ አንታመንም ልበልልህ? እኔ እኮ አፈቀረን የሚሉ ሴቶችን ነበር ያልኩት። ሲጀመር እናንተ ወንዶችና የባል ዘመዶች የምትባሉ ናችሁ ፍቅርን ያጠፋችሁት። ሲበዛ የዋንሽ። እንዴት? ምክንያቱም አንቺ ወንድ ከወለድሽ የባል ዘመድ ነው የምትሆኘው። ስለማላገባ አልወልድም። ምንም ብትይ መቼስ ወንድ ዘመድ ይኖርሻል። ደረቅ ነገር ነህ። አዎ እውነት ስናገር ደረቅ ይሉኛል። እሺ አሁን ውስጥ የተጨቃጨቅን ይበቃኛል። አሁን ተወኝ። እሺ ይህ ርዕስ ግን አልጨረስንም። ሌላ ቀን እንቀጥለዋለን። ይህ ደግሞ ምን አይነቱ ደረቅ ነው? መመልስለት መልስ አሳጣኝ እኮ። ሰኒን አስከፍተናት እንዳይሆን ብናትሽ። እኔ እንጃ፣ እኔም እንደዛ ነው የተሰማኛለሁ። እስካሁን እኮ ደረጃው ላይ እንደተቀመጠች ናት። አዎ ለአውራት ፈልጌ እኮ ምን ልበላት ፈራኋት። እኔ እየፈራሁ ያለሁት እንደ በፊቱ በእኛ ተስፋ ቆርጣ ብቸኝነቷን እንዳትመርጥ። ባንከራከራት ቢቀርብን ኖ በመጨረሻው ዘመን እንግዲህ አይከበር። ባለቤቶቹም ሲራብ እያዩት ብላ አይሉትም። በኔ ረብ ነው እየሳቀቻለሁ። ኧረ አይደለም ሰኒ፣ አሁኑን አቀርብልሻለሁ። እኔ እኮ ሳልፈልግ ዳይት ላይ ነኝ አስባላችሁ። እንዴት ይወታዩ እንዴ 2 ኪሎ ቀነስኩ እኮ። እሺ አሁን እዚሁ ላቅርብልሽ ወይስ ውስጥ ሳሎን አምጪልኝ? እኔ ቀጭኔ አይደለም ቆሜ የምበላው። እሺ በቃ ይዤልሽ እመጣለሁ። እሺ ትንሽ ከቆያችሁ ግን ሬሳዬ ነው እሺ የሚወጣው። እሺ አይሻታ ሁሉንም ነገር ከነመፈጠሩ ረስተዋለች። እና ታዲያ እኔ እኮ በጣም የከፋት ነው የመሰለኝ። አይተን ባይሆን ምግብ እንውሰድላት ደግሞ የምር እንዳታጎርፈን። እናንተስ ብትሆን እንደዛ ቤቱ ዘግተህብኝ ታውለኛለህ እንዴ? እና እንደዛ ተናደህ እንድትወጣ መፍቀድ ነበረብኝ? ምን አይነት ሀገር ውስጥ ነው የምንኖረው? እናታችሁ እንዴት እባክህ ሰው በገዛ ጉዳዩ እንኳን የማይናደድበት ሀገር ነው። ይኸውልህ እንደዚህ እናደርጋለን። ኢትዮጵያ ውስጥ በጣም ይናደዳሉ የሚሉትን ሰዎች ሰብሰብ አድርገን ማህበር ነገር ነው ደረጃ ምን ይመስላል? የስራ ፈጠራ እኮ ሀገራችን ውስጥ ሞልቷል። ምን ዋጋ አለው? ስራ የለም እንጂ። ኦሆ ወዴት ነው? እኔ የምላችሁ ቆይ ሰኒ የምትባለው ልጅ ምን ሆና ነው? አግብታ ፈታ ነው እንዴ? ምን ያስቃችኋል እኮ ሰኒ አግብታ ልትፈታ? አዎ ባታገባም ግን በፍቅር የተጎዳች ትመስላለች። ቅዱስ ሞት ሁለተኛ እንዳትገምት። እና እጇ ላይ እኮ ታዲያ የፕሮሚስ ሪንግ አለ። ኧረ እሷ ራሷ ናት በእናትህ በገዛ ፈቃዷ ራሷን ያሰረችው። ማለት እንዳንተ አይነቱ ወንድ አይቶ ቦይፍሬንድ አላት ብሎ እንዲያስብ ፈልጋ ነው። ምን ብትሆን ነው ይሄን ያህል ራሷን ከፍቅር እንደዚህ ያሸሸችው? ምንም እባክህ በእህቷ የፍቅር ህይወት ደስተኛ ስላልነበረች እንደሷ እንዳሉን ብላ ፈርታ ነው። ለዚህ እኮ ነው ፍራቻ በጣም አስቀያሚ ነገር ነው። አዎ እኛ ሀሳቧን ልናስቀይራት በጣም ብዙ ለፋ፣ ግን ሊሆኑልን አልቻለም። አንዳንዴ እኮ ሁሉንም ነገር በአንዴ መተው ይከብዳል። እናንተም ጊዜ ስጧት። አጅሬው በቃ እንደዚህ ያልክ ጥያቄና ረሳሳይ ማለት ነው። የምን ጥያቄ ነው? ረሳሁት ለማለት ባልሆነ። ይኸውልህ ኪራ ጥያቄ ጠይቆ መልስ ካልሰጠው ማለት መቼም አይፋታም። መቼም ማለት ነው።
እንደማይፋታኝማ እኮ ገባኝ።